ሰላም ውድ የጀግና ጥበብ ቻናል ቤተሰቦች፣ ዛሬ ስለ አንድ ብርቱ ጉዳይ እንነጋገራለን፣ እንወያያለን። ርዕሱም በከፍታህ ላይ ተገኝ የሚል ነው። ማንም ቢሆን ዝቅ ሊያደርግህ ሲሞክር፣ ዓላማህን ሊያጣጥል ሲሞክር ፍጹም ልትሰማው አይገባም። ሰዎች ዓላማችን ለማሰናከል፣ ለማደናቀፍ ይጎትቱናል፣ ይስቡናል። አንዳንዴም ደግሞ የኛ ያልናቸው ሰዎች ስኬታችንን መቀበል ሲያቅታቸው እንመለከታለን። በዙሪያህ ያሉ ሰዎች ዓላማህን የሚያበረታቱ ናቸው ወይስ ደግሞ ከዓላማህ እንድትሸሽ የሚመክሩህ ናቸው? ወዳጄ፣ ዙሪያህን ልትመለከት፣ ልታጤን፣ ልታይ ይገባል። ዓላማህን ተከትለው ያንተን ሐሳብ ሰምተው የሚያበረቱህን ሰዎች ከእነርሱ ጋር ውሎህን፣ ጊዜህን አሳልፍ። መልካም በሆነ መንገድ የሚራመድ፣ መልካም የሆነ መንገድ የሚያሳይ መልካም ነውና እርሱን ተወዳጀው፣ እሱን ጓደኛ፣ እሱን ቤተሰብ፣ እሱን ወንድምህ አድርግ። ዓላማህ መቼም ቢሆን ከሰዎች ሐሳብ ጋር ተጋጭቶ ሊደናቀፍ፣ ሊሰናከል የሚገባ ትንሽና ኢምንት የሆነ ነገር አታድርገው። ዓላማህ ትልቅ የሚያደርግህና በከፍታ ላይ የሚሰቅርህ፣ በአንተ ልብ ውስጥ ያደረ፣ በልብህ መዝገብ ውስጥ የተጻፈ ታላቅ የሆነ ምግባር፣ ራዕይ ነውና እሱን ተከተል። ስለዚህ ወዳጄ፣ ሰዎች በተለያየ ጊዜ በተለያየ ቦታ እኛን ከዓላማችን ሊያሰናክሉን፣ ሊያስወድቁን፣ ሊያለያዩን ይሞክራሉ። ነገር ግን ፈጽመህ አንተ ዓላማህንና የልብህን መሻት ጠብቀህ ልትኖር ይገባልና ፈጽመህ ከዓላማህ አትሽሽ፣ ከዓላማህ አትጉደል። በአንድም ሆነ በተለያየ ምክንያት ሰዎች ከኛ ጋር ባላቸው ግንኙነት ስለ እኛ ወደፊት ሊጠይቁን ይችላሉ። ምናልባት በሚጠይቁ ሰዓት መናገር መልካም ላይሆን ይችላል። እንዲሁም ደግሞ ለእነርሱ ማስረዳቱ ያን ያህል አስፈላጊ ላይሆን ይችላል። ስለዚህም አንተ ዓላማህን በትንሹ ትነግረዋለህ። ነገር ግን በግልጽ ሁሉን ግልጽልጽ አድርገህ ለማንም ሰው አትናገር፣ ከአንተ ውጭ፣ ከአምላክህ ውጭ። ዓላማህን ፈጽመህ ልትጠብቀው ይገባል። ዓላማህን ፈጽመህ ድብቅ ልታደርገው ይገባል። ብዙ ጊዜ የተነገሩ ነገሮች አይሳኩምና ፈጽመህ አትናገር፣ ቀድመህም አትተንብይ። ምናልባት የነብይን ሥራ እኔ ሊጫወተው እንደማለት ነው። ቀድሞ መናገር ራስህን ልክ በዓላማህ መንገድ ላይ እንደሚጓዝ ወይም ከዓላማው መንገድ ላይ እንደደረሰ አድርገህ ቀደመህ ለሰዎች አትናገር። ፈጽመህም ደግሞ የዓላማህን መጨረሻ ለሰዎች አታውራ። ዓላማህን አንተ ጠብቅ። አንተው በድብቅ ልትመረው የሚገባህ ድብቁ ስጦታህ መልካም የሆነው የህይወት ምዕራፍህና መንገድህ ነውና አንተ ብቻ ጀምረህ አንተ ብቻ ልትጨርሰው ይገባል። ምናልባት መናገር ካለብህ ለሚረዱህ ሰዎች፣ ለሚረዱህ ሰዎች መሆን ይገባዋል። ዓላማህ ምንም ያህል ለአንተ ትልቅ ሊመስል ይችላል። ለአንዳንዶች ሰዎች ደግሞ እጅግ በጣም ትልቅ ሆኖ ገዝፎባቸው ከአእምሯቸው በላይ ሆኖ ይህንማ አንተ አታደርግም፣ ይህንንማ አንተ ልታደርገው አትችልም፣ ማንም አልሰራውም፣ አልፈጸመውም ሊሉህ ይችላሉ። ነገር ግን አንተ አደርገዋለሁ፣ እሆነዋለሁ ብለህ ለሰዎች ልትናገር፣ ለራስህም ልትናገር ይገባልና ፈጽመህ ሰዎች ከአቅማቸው በላይ የሆነ ነገርን ልትነግራቸው አይገባም። በአእምሯቸው ልክ መጥነህ ንገራቸው። ምክንያቱም አንተ በተረዳው ልክ እነሱ ሊረዱት፣ አንተ ባየኸው መልኩ እነርሱ ሊመለከቱት አይችሉምና
ፈጽመህ ዓላማህ ለከበዳቸው ሰዎች ስለ ዓላማህ ምንነት አትንገራቸው። ስለዚህ ወዳጄ ዓላማህን በልብህ መዝገብ የጻፈልህ አምላክህ ያሳካልሃል። ፈጽመህ ለሰዎች ግን ምን ማድረግ እንደምትችል ፈጽመህ ለሰዎች አትንገራቸው። ምክንያቱም ሊያሰናክሉህ ሊስቡህ ይችላሉና። ከእርሱም በላይ ደግሞ ወዳጅና ጠላትን መለየት አይቻልህ ይሆናልና ለጠላትህ ይህንን ነግረህ ሌላ ጠላት አታብዛ። ዮሴፍ የታየውን ራእይ ሲነግራቸው ወንድሞቹ ከአቅማቸው በላይ ሲሆንባቸው ቀጥቅጠው ወደ ገደል ከተቱት። ከዚያም ደግሞ አልበርድ ሲላቸው ቁጣቸው ለሰዎች ሸጡት። በራሱ ወንድሞች የተገዳው ዮሴፍ ስለ ዓላማው ስለነገራቸው እነርሱ ግን ከአቅማቸው በላይ ስለሆነባቸው ስለ ራእዩ ስለሚሆነው ስለነገራቸው እነርሱ ግን በወዳጅነት ፈንታ በወንድምነት ፈንታ ጠላትነትን እንዲሰራ ሆነበት የተናገረው ራእይ። የኋላ ግን እሱ ያሰበውንም የሆነውም ሆኗል። እኛም በመጽሐፍ አንብበናል፣ ተምረናል፣ አውቀናል። ስለዚህ ወዳጄ በዓላማህ ወንድሞችህ ሳይቀር ሊጎትቱህ ላያምኑልህ ይችላሉ። ነገር ግን አንተ ኋላ ላይ ልክ እንደ ዮሴፍ ደርሰህ እንደ ዮሴፍ በሕዝብ ላይ ተሾመህ ትልቅ ደረጃ ላይ ደርሰህ ራስን ታገኛለህና ፈጽመህ ዓላማህን ለጠላትህ እንዳትናገር። ወዳጅህን እንኳ በደንብ ወዳጅህ እንደሆነ አጥንተህ ስለ እርሱ አውቀህ የሚረዳህ የሚረዳህ ሲሆን ለእርሱ ዓላማህን ንገር እንጂ ለማንም በመንገድ ላገኘው ሁሉ የምትናገር ዓላማህን ሳትደርስ ልክ እንዳሳካ ሰው የምትሆን ብኩንና ተራ ሰው አትሁን። ዓላማህ ፍጹም ታላቅ ነውና ልትጠብቀው ልትንከባከበው ፈጽሞ ይገባል። ከሰዎች ጋር ባለህ ተግባቦት ሰዎች ስለ ዓላማህ ሲጠይቁህ ቢቻል አትንገራቸው። ባይቻልህ ደግሞ ለሚረዳህ ሰው ለሚረዳህ ሰው ብቻ ዓላማህን ንገረው። ወዳጄ በሕይወት ስትኖር በከፍታ ላይ መኖርን የምታስብ ከሆነ ብዙ ነገሮችን ምስጢራዊ ልታደርጋቸው ይገባል። ምስጢራዊ ሊሆኑ ይገባል። ከሰዎች የተሰወሩ የተሸሸጉ ሊሆኑ ይገባል። ለራስህ ግን ግልጽ ሊሆኑ ይገባል። ይህ ማለት ለሰዎች ስታመሰጥር ለራስህ ምስጢራዊ የምታደርገው ከሆነ ለአንተም የማይገባ ሆኖ መጨረሻ ላይ ታገኘዋለህ። ስለዚህ ለሰዎች ምስጢራዊ ለአንተ ግን ግልጽ የሆነ ዓላማህን ተከተል። መልካም የሆነ ራስህን፣ ቤተሰብህን፣ ማህበረሰብህን መለወጥ የሚቻል ታላቅ ዓላማን ግበህ ወደፊት የምትጓዝ ከሆነ ማንም አያስቆምህም። እንደ ዮሴፍ ተቀጥቅጠህ ወደ ገደል ተወርውረህ እንኳ እንዲሁም ደግሞ ለሰው ብትሸጥ ለባርነት እርሱን አልፈህ ለታላቅነትህ የምትበቃ ነው የሚሆነው። ነገር ግን ዓላማህ ምንድነው ወዳጄ? ሰውን የሚጠቅም ወይስ የሚጎዳ? እርሱ ነው ዋናውና ትልቁ ጥያቄ። ዓላማህ መልካምና ለማህበረሰቡ ጠቃሚ ከሆነ እጅግ በጣም አንተንም እንዲሁ ማህበረሰብንም የምትጠቅም ታላቅ ሰው፣ የማትረሳ ባለ ታሪክ፣ እንደ ሰው የምትኖር በሰው ግብር የምትኖር ታላቅ ኃያል ሰው ትሆናለህ። ስለዚህ ወዳጄ በከፍታ ላይ ኑር። ዓላማህን ሁሌም እንደ ዓላማ ግልጽ አድርገህ መንገድህና የህይወትህ ምዕራፍ እንዲሁም ደግሞ የህይወትህን የመጀመሪያ እርምጃ ዛሬ ጀምረህ ወደ ዓላማህ ተጓዝ። የልብህ መሻት ምንድነው? መጀመሪያውንስ ምንድነው የምወድ? ምንድንስ ነው ደግሞ ለእኔ ተስማሚ እንዲሁ ሳደርገው ቀላል የሚለውን ነገር መጀመሪያ በመጽሐፍ ጻፈው ወይም በሆነ ማስታወሻ ደብተርህ ላይ። ያኔ የልብህን መዝገብ የልብህን መሻት ታውቀዋለህ። ስለዚህ ወዳጄ መንገድህን ቀጥል። በተለያዩ ምክንያቶች ሰዎች ሊያሰናክሉህ እንኳ ቢሞክሩ አንተ መጓዝህን ቀጥል። በዓላማህ እንዲሁ ደግሞ ከምንም በላይ በፈጣሪህ አምነህ መጓዝህን ቀጥል። ዛሬ
ይህንን ትምህርት ይህንን ምክር ለእናንተ ስመክር እጅግ በጣም ደስ እያለኝ እጅግ በጣም እየተደሰትኩ ነው። ምክንያቱም በህይወት ያወቅኩት አንድ ታላቅ ነገር ይህ ነውና ዓላማህን ፈጽመህ ጠብቀው፣ በከፍታህ ላይ ኑር። ቻናላችን ለተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳጅ ቤተሰብ ሁኑ።